ሴንስ ኦርጋን የምንላቸው ኮመንሊ እናውቃቸዋለን። ሴንስ ኦርጋን ሲባል ብዙ ጊዜ አይን አለኝ አያለው፣ ጆሮ አለኝ እሰማለሁ፣ አፍንጫ አለኝ አሸታለሁ፣ ምላስ አለኝ እቀምሳለሁ፣ እጆች አሉኝ መዳሰሻ የሚባል መዝሙር አለ አይደል? ኢትስ ኮመን ያ ማለት ነው። ስለዚህ ሴንስ ኦርጋን የምንላቸው እነዚህ በዋናነት አምስቱ አካላቶቻችን ናቸውና እነዚህ አምስቱ አካላቶቻችን ስራዎቻቸውን ሲሰሩ እንዴት ነው የሚሰሩት? አንዱ ከአንዱ በምን ይለያል? ለአንዱ ስቲሙለስ ለሌላኛው መሆን ይችላል ወይ የሚሉትን ነገሮችን ለማየት እንሞክራለን ማለት ነው። ስለዚህ የመጀመሪያው የምናየው ማንን ነው? ስኪን ነው፣ ቆዳ ነው። ስለዚህ ቆዳ ስንል በነገራችን ላይ ያው እጅ አለኝ መዳሰሻ እንበል እንጂ ይሄ እጃችን ጋር ብቻ ሳይሆን ኤቭሪ ፓርት ኦፍ አወር ቦዲ ይሄ ቆዳ የሸፈነው በሙሉ ሰውነታችን እንደ ሴንስ ኦርጋን ያገለግላል ማለት ነው። እግራችንም ሴንስ ኦርጋን ነው፣ ታፋም ሴንስ ኦርጋን ነው። ይሄም ጀርባም ብንል ላይ ጭንቅላትም ብንል ሴንስ ኦርጋን ነው ቆዳ እስካለ ድረስ ማለት ነው። ስለዚህ ቆዳ በሙሉ ምንድነው ብለን እንሆናለን? አንድ ሴንስ ኦርጋን ነው፣ እጅ ብለን እንደምንለው በዋናነት ከንክኪ ጋር የሆነ ማለት ነው። ስለዚህ ስኪን ብለን ስንል ደግሞ ሳሉት እስቲ ቆዳ የት ቦታ ነው የሚገኘው ካለን ከላይ ከራሳችን አናት ጀምሮ እስከታች እግራችን ጥፍር ድረስ አለ አይደል? ስለዚህ በጣም ትልቅ ነው ማለት ነው። ሙሉ ሰውነታችን የተሸፈነው በቆዳ ነው ማለት ነው። ስለዚህ ካሉት የሰውነቶች ክፍሎቻችን ስር በጣም ትልቁ ማን ነው ማለት ነው? ቆዳ ነው። ከምናየው ፊዚካሊ እንዲህ ስንታይ ማለት ነው። ካሉን የሰውነት ክፍሎች ውስጥ ትልቁ እሱ ነው ማለት ነው። ውስጥ ካሉት ግን ካለን አንጀት ይረዝማል። ትንሹ አንጀት በጣም ረዥም ነው። ነገር ግን እንዲህ ፊዚካሊ አንድን ሰው በምናይበት ሰዓት ላይ ከሰውነቱ ውስጥ በጣም ብዙ ምንድነው ከተባለ ቆዳ ነው፣ ምንም ጥያቄ የሌለው ማለት ነው። ስለዚህ ቆዳችን ብለን ስንል this is the largest part of our body ማለት ነው። ስለዚህ ይሄ ቆዳ ምንድነው ስራው ካለን በዋናነት የሚያገለግልባቸው ከሴንስ ኦርጋን አንፃር ከሄድን it is mainly for touch ነው። ከዛ ውጭ ግን ለቴምፕሬቸርም ያገለግላል፣ ለፔን ያገለግላል፣ ለፕሬሸር ያገለግላል። ቆዳ በዋናነት ሙቀትን ለመለካት ለማወቅ ያገለግላል ማለት ነው። ሰውነታችን እንደሞቀን የምናውቀው በቆዳችን ነው። ምክንያቱም ከቆዳችን ላብ መውጣት ሲጀምር ቆዳችን ኮምፈርተብል አልሆንም ሲል እዚህ ቆዳችን ላይ ያሉ በአይን የማይታዩ የሚመስሉ ግን በጣም አተኩረን ስናይ የሚታዩ ቆዳዎች በሞቀን ሰዓት ይተኛሉ፣ የመሳሰሉት ነገሮች። ይሄ ሁሉ ምንድነው? ምልክት ነው፣ ቴምፕሬቸር ማለት ነው። ሌላው ፔን ነው። ስንመታ፣ ስንቆነጠጥ፣ ስንጋጭ ምናምን የምንለው ፔኑን ፌል የምናደርገው በቆዳችን ነው። ከዛ በተረፈ ፕሬሸር ነው። አየሩ ይከብዳል አይከብድም፣ አየሩ ዛሬ ተጫጫነኝ ይባላል አይደል? ስለዚህ አየሩ ዛሬ ቀለል ያለ ነው ደስ የሚለው። ይሄን የምንለየው በምናችን ነው? በቆዳችን። ቆዳችን ላይ የሚሰማን ስሜት ነው ያንን ነገር ተጫጭኖናል አልተጫጫነንም እያለን እንድንወስን የሚያደርገው ማለት ነው። ክሊር? this again skin is going to also act as waterproof ነው። ይሄ ቆዳችን ውሃን ይከላከላል። እንዴት ካልን ወደ ውጭም ወደ ውስጥም እንዳይገባ ማለት ነው። ወደ ውስጥ በቆዳችን ስር ውሃ እንዳይገባ ይከላከላል፣ ከውስጥም አምልጦ እንዳይወጣ ይከላከላል። ወደ ውስጥ ውሃ ከገባም ችግር ነው፣ ከወጣም ችግር ነው። ከወጣ ልንደርቅ ነው፣ ከገባ ደግሞ ሶሉብል የሆኑት ሰብስታንሶች በሙሉ ዲዞልቭድ ሆነው ከሰውነታችን ልናጣ። ስለዚህ የሚወጣውን ውሃና የሚገባውን ውሃ መመጠን አለበት ማለት ነው። የተወሰነ ውሃ በላብ አማካኝነት ሊወጣ ይችላል። ምናልባት ባለፈው ታሳውሱ ከሆነ አንድ ሰው ውሃ ሲጠማው ውሃ እንደጠማው በምን ይወቅ ከተባለ ከንፈሩ አካባቢ እንዲደርቅ ያደርጋል ብለናል አይደለም አእምሯችን። ልክ እንደዛው ስለዚህ እዚህ ጋር ከበዛ ውሃ የጠጣነው ውሃ በዝቷል ብሎ ከታመነ በእንፋሎት አማካኝነት በተወሰነ መልኩ እንዲወገድ ይደረጋል። ስለዚህ ይሄ ቆዳችን መኖሩ ውሃ ወደ ውስጥም ወደ ውጭም ዝም ብሎ በፈለገው ሰዓት እንዳይገባ እንዳይወጣም ይከለክልናል ማለት ነው። ግልጽ ነው? So it also prevents entry of pathogens ባለፈው ታስታውሳላችሁ አይደል? እነዚህ በሽታ አምጪ ተዋሲያን ያልናቸው። So these pathogens also are not allowed to enter into our body. ንጹህ ቆዳ ያለው ሰው ጀርም የሆኑ ነገሮች በቆዳው ስራ አይገቡበት። ስለዚህ ጀርሙ ሊገባ የሚችለው ወይ በአፍንጫ ነው ወይ በአፍ ነው ወይ ደግሞ በአይን ነው ወይ በጆሮ ነው እንጂ በቆዳ አይገባም። ንጹህ ቆዳ ያለው ሰው ጀርም ወደ ሰውነቱ ውስጥ አይገባበት። የተቆሰለ ወይ የተቆረጠ ቦታ ግን ካለ የመግባት እድል አለ። ስለዚህ ንጹህ ቆዳ ካለን ቆዳችን ምን ያደርጋል? ሌላው ከበሽታም ይከላከልልናል ማለት ነው። and it also protects us from UV light ይሄ አልትራቫዮሌት የምንለውና ለቆዳ ጸር ነው የሚባለውን ይከላከልልናል ማለት ነው። ኦቨር ሲሆንበት ግን አንዳንድ ጊዜ የቆዳ ካንሰር ሊያስከስት ይችላል። ከዛ ውጪ ግን ዩቪን ይሄ ከፀሐይ ብርሃን ጋር አብሮ የሚመጣው አልትራቫዮሌት የሚባለውና ጠንካራ ጨረር የሆነውን ቆዳችን ብዙ ጊዜ መከላከል አቅም አለው ማለት ነው። ይሄንንም ጭምር ይከላከልልናል ማለት ነው። ስለዚህ ቅድም እንዳልነው ከሴንስ ኦርጋን በዘለለ ሌሎች ተጨማሪ ነገሮች አሉት። it also acts as excretory organ ቆሻሻ ማስወገጃም ተደርጎ ይወሰዳል። ኤክስክሬሽን ማለት ቆሻሻ ማስወገድ ማለት ነው።
ምን አይነት ቆሻሻ ብለን ካለን ላብ ነው ምሳሌ ትልቁ ነገር። ላብ ሲወጣን የላብን ቀምሰነው ከሆነ ወይም ላብ ድንገት ምላሳችን ነክቶብን ከሆነ ጨው ይላል። ያ ማለት ከሰውነታችን ስር ኤክሰስ ጨው መወገድ አለበት። ጨው ብቻ አይደለም፣ ጨውን ይዞት የሚወጣው ማን ነው? ውሃ ነው። ግን አላስፈላጊ ውሃ ማለት ነው። ስለዚህ እነዚህን ኦልሶ ያስወግዳል ማለት ነው። so it is also acts as an excretory organ. it acts as temperature regulator, homeostasis ቅድም ላይ ያልነው ማለት ነው። ሙቀትን ያመጣጥናል የሰውነታችን። በጣም ሲሞቀን ልብስ እንድናወልቅ ይገፋፋናል። በጣም ሲበርደን ልብስ እንድንደርብ ይገፋፋናል። ይሄም ስሜቱን የምናውቀው መብረድ መቀዝቀዙን በቆዳችን ነው ማለት ነው። ቆዳችን በሚነግረን ሜሴጅ ወይም መልእክት ምክንያት ወይ በርዶናል ወይ ሞቆናል ብለን እንወስናለን።